እሺ ተማሪዎች እንደምን አላችሁ? እንደተለመደው ዛሬም በሌላ ሐሳብ ዲስከስ እናደርጋለን። ዛሬ የምናይበት ሐሳብ ስለ ቬክተር ሪዞሉሽን ነው። ቬክተር ሪዞሉሽን የሚል ኮንሰፕት አለ በቬክተር ቶፒክ ውስጥ። እንግዲህ what is vector resolution? Vector resolution የምንለው it's the process that finding two or more rectangular components of the given vector or the ordinal vector known as vector resolution ብለን እንጠራዋለን። አንድ ኦሪጂናል ቬክተር ቢኖረን ያንን ቬክተር ወደ ሁለት ሬክታንጉላር ኮምፖነንቶች ወይም ወደ ሶስት ሬክታንጉላር ኮምፖነንቶች ሪዞልቭ የምናደርግበት ወይም ዲኮምፖዝ የምናደርግበት ወይም ብሬክ የምናደርግበት ፕሮሰስ ሪዞሉሽን ኦፍ ቬክተር ተብሎ ይጠራል ማለት ነው። ለምሳሌ አንድ ቬክተር በኤክስ ዋይ ፕሌን ላይ ብናገኘው ወይም ብናስቀምጠው አንድ ቬክተር ይሄ ቬክተር ቢኖረን this is a vector that lies on the xy plane. This is what original vector A. ለምሳሌ ይሄ ኦሪጂናል ቬክተር A ብንለው ይሄ ቬክተር በዚህ ፕሌን ላይ ተቀምጧል። ይሄ ቬክተር ሁለት ሬክታንጉላር ኮምፖነንቶች ይኖርታል ወይም ሁለት ኮምፖነንቶች ይኖርታል። ለምሳሌ ይሄ ቬክተር እንድታርጌ ላስቀምጥና ይሄ ቬክተር በዋይ አክሲስ ፕሮጀክት ያደርጋል። ይሄን ፕሮጀክሽኑን ምን ልበለው? ኤዋይ ልበለው። ይሄ ቬክተር በኤክስ አክሲስ ፕሮጀክት ያደርጋል። ይሄን ኮምፖነንት ምን ልበለው? ኤክስ እንበለው። this sum angle of theta from the horizontal ከሆሪዞንታሉ የሆነ ቴታ ቢኖረው where this ax and ay የምንላቸው ምንድናቸው? this components of vector component of vector components of the original vectors. ይሄ ቬክተርስ በዚህኛው ሳይድ በዋይ አክሲስ ፕሮጀክት ያደርጋል። ይሄ ፕሮጀክሽኑ ምንድነው? ኤዋይ ነው። ይሄ ቬክተር በኤክስ አክሲስ ፕሮጀክት ያደርጋል። ይሄ ፕሮጀክሽኑ ደግሞ ምንድነው? ኤክስ ብለን እንጠራዋለን። ኤክስ ማለት ቬክተር ኮምፖነንት ኦፍ ዚስ ቬክተር አሎንግ ኤክስ አክሲስ ማለት ነው። ኤክስ የምንለው ኢትስ ቬክተር ኮምፖነንት አሎንግ ኤክስ አክሲስ ብለን እናስቀምጠዋለን። ኤዋይ ደግሞ የምንለው is a vector component along y axis ነው ማለት ነው። ስለዚህ this is a vector component of this given vector along the x-axis and along the y-axis. This ax and ay is called vector component of a given original vector a ብለን እንጠራዋለን። ax የምንለው ደግሞ ax እና ay የምንላቸው የዚህኛው እና የዚህ ቬክተር ኮምፖነንት ምን አለው? ስካላር ኮምፖነንት አለው። ስካላር ኮምፖነንት ብለን እንጠራቸዋለን። ሁለቱ ኮንፊውዝ እንዳያደርጓቸው ኤክስ ከላይ አረው ካረኩበት ምንድነው ቬክተር ኮምፖነንት ነው የሚሆነው። ነገር ግን ማግኒቲዩዱን ብቻ እንደዚህ እንወስዳለን። ኤክስ ኤንድ ኤዋይ ካልን ግን አረው ከሌለው ከላይ ስካላር ኮምፖነንት ኦፍ ዘ ጊቨን ቬክተር ብላችሁ ማስቀመጥ ትችላላችሁ ማለት ነው። ዩዝ የፓራሌሎግራም ኦፍ ቬክተር አዲሽን። እነዚህ በቬክተር አዲሽን መሰረት ኤክስ ልክ እንደዚህ ይሆናል። እዚህ ጋር ፓራሌሎግራም ሜተድ ኦፍ ቬክተር አዲሽን ተጠቅመን ኤዋይ ልክ እንደዚህ ይሆናል ማለት ነው። ሪዛልታንታቸው ወይም ኦሪጂናል ቬክተሩ ልክ እንደዚህ ይሰመራል ማለት ነው። ልክ እንደዚህ እናስነብራለን። ዚስ ዋት ቬክተር ኤ። ይችን ቬክተር ኤ እናስቀምጣለን ማለት ነው። ቬክተር ኤ እንደዚህ አድርጌ አስቀምጠዋለሁ። ስለዚህ ቬክተር ኤን በፓራሌሎግራም ሎው ኦፍ አዲሽን መሰረት ምን ይሆናል? ቬክተር ኤ written as a form of vector A is equal to ax ምን ይሆናል ማለት ነው? ፕላስ ay ይሆናል ማለት ነው። ax ፕላስ ay በዚህ መንገድ ሪትን ማድረግ እንችላለን። ስለዚህ ኦሪጂናል ቬክተሩ ኢን ተርምስ ኦፍ ኮምፖነንት ቬክተር ስንጽፈው ምን ይሆናል? ቬክተር ኤ is equal to ቬክተር ax ፕላስ ay ብለን እናስቀምጣለን። ስለዚህ ይሄ ኦሪጂናል ቬክተር ነው። ይሄ ሪዞልቭ ሲደረግ በእነዚህ መንገድ ይጻፋል። ስለዚህ የሁለቱ ኮምፖነንቶች ሲደመር ማለት ነው ኦሪጂናል ቬክተሩን ይሰጣቸዋል ማለት ነው።
ኤክስ የምንለው የቬክተር ኤ ኮምፖነንት በኤክስ አክሲስ ያለው ኮምፖነንት ነው። ኤዋይ ደግሞ የምንለው የቬክተር ኤ በዋይ አክሲስ ያለው ኮምፖነንት ይሄ ይሆናል ማለት ነው። ሁለቱን ኮምፖነንቶች ስንደምር ከማን ጋር እኩል ይሆናል? ከኦሪጂናል ቬክተሩ ጋር እኩል ይሆናል ማለት ነው። እኩል ይሆናል። ስለዚህ በዚህ መንገድ ቬክተርን ሪዞልቭ ማድረግ እንችላለን። ስለዚህ አንድ ቬክተር ወደ ሁለት ኮምፖነንት ሪዞልቭ ይሆናል። በኤክስ የዋይ ፕሌን ላይ ካለ ኤክስ እና ኤዋይ ኮምፖነንት ይኖረዋል። በስሪዲ ላይ ደግሞ ከሆነ ዜድ ኮምፖነንቱ ካለ ኤዜድ ብላችሁ ታስቀምጣላችሁ ማለት ነው። ኦኬ ከዚህ መቀጠል how to calculate the magnitude of these vector components ማግኒቲዩዱን እንዴት አድርገን ካልኩሌት ማድረግ እንችላለን? ካልኩሌት ለማድረግ ምን እንጠቀማለን? ትሪጎኖሜትሪክ ፈንክሽን እንጠቀማለን። ትሪጎኖሜትሪክ ፈንክሽን ስንጠቀም ታስታውሳላችሁ። ለምሳሌ አንድ ትሪያንግል ብንወስድ ልክ እንደዚህ ላስቀምጥ። ይሄንን እንደዚህ ባስቀምጥ ይሄኛው ምንድነው? ሃይፖተነስ ሳይድ ነው። ይሄኛው ኦፖዚት ሳይድ ነው። ይሄኛው ምንድነው? አጀሰንት ሳይድ ነው። እዚህ ጋር ቴታች ብትቀመጥ ይሄኛው ሃይፖተነስ ሳይድ ነው። ይሄኛው አጀሰንት ሳይድ ነው። ይሄኛው ኦፖዚት ሳይድ ነው። ስለዚህ ከነዚህ ስትጠቀም ሳይን ቴታ is equal to ብለናል? ኦፖዚት ኦቨር ሃይፖተነስ ብለናል። ሂሳብ ላይ ስንማር ኮዝ ቴታ ደግሞ ማለት ምንድነው? አጀሰንት ኦቨር ምንድነው? ሃይፖተነስ ነው ብለን ዲስከስ አድርገናል። እንደዚሁም ታን ኦፍ ቴታ ደግሞ ማለት ምንድነው? ኦፖዚት ኦቨር አጀሰንት ነው ብለናል። ስለዚህ እነዚህን ሪሌሽኖች በመጠቀም ኤዋይ እና ኤክስን ካልኩሌት ማድረግ እንችላለን። ለምሳሌ ኤዋይ እንዴት ይገኛል? ኤክስ እንዴት ይገኛል? ኦኬ ለምሳሌ ይህን ብጠቀም ልጆች ሳይን ቴታ ብጠቀም ሳይን ቴታ is equal to ኦፖዚት ኦቨር ሃይፖተነስ ነው። ይህን ካልኩኝ ምን ይሆናል? ይሄ እቺ ደግሞ ማለት ሳይን ቴታ ማለት ሳይን ኦፍ ቴታ is equal to ኦፖዚታችን ማን ነው? ኤዋይ ነው። ማግኒቲዩድ ነው የምንወስደው ስካላር ኮምፖነንት ኦቨር ሃይፖተነሳችን ማን ነው? ሃይፖተነሳችን ይሄ ማለት ነው። ይሄ ከዚህ ጋር ኢኩቫለንት ነው። ስለዚህ ይሄ ምንድን ይሆናል? ኤ ይሆናል ማለት ነው። ሪስክሮስ ስናደርግችን ሪስክሮስ አድርጓት ስታደርጓት ኤዋይ is equal to ምን ይሆናል? ኤ ሳይን ኦፍ ቴታ ይሆናል ማለት ነው። ስለዚህ አንዱ የዚህ ቬክተር ኮምፖነንት ስካላር ኮምፖነንቱ ኤዋይ is equal to ኤ ሳይን ኦፍ ቴታ ይሆናል ማለት ነው። ኤ ማለት ማግኒቲዩድ ኦፍ ኦሪጂናል ቬክተር ማለት ነው። ቴታ ማለት የዚች የሪዛልታንት ቬክተሯ የቬክተር ኤ አንግል ከኤክስ አክሲስ ያለችበት አንግል ነው ማለት ነው። በተመሳሳይ ማን እንፈልጋለን? ኮዝ ቴታ is equal to adjacent over ሃይፖተነስ ብናደርገው adjacent over ሃይፖተነስ ብናደርገው ኮዝ ቴታ is equal to adjacentታችን ማን ነው? adjacentታችን ኤክስ ነው። ኤክስ ኦቨር ምን ይሆናል? ኤ ይሆናል ማለት ነው። አሁንም እችን በተመሳሳይ ሪስክሮስ እናርጋት ምናገኛለን? ኤክስን ብናስቀምጥ ኤክስ is equal to ኤ ኮዝ ኦፍ ቴታ ይሆናል ማለት ነው። አያችሁ ልጆች፣ ስለዚህ ስካላር ኮምፖነንቶችን በዚህ መንገድ ማግኘት ይቻላል። ኤዋይን ለማግኘት ኤ ሳይን ቴታ እንጠቀማለን። ኤክስን ለማግኘት ደግሞ ኤ ኮዝ ቴታ እንጠቀማለን ማለት ነው። አሁን እዚህ ጋር ልጆች እዚህ ጋር ቬክተሩ ከሆሪዞንታል አክሲሱ በቴታ ከተቀመጠ ወይም ከዚህ ጋር አንግሉን ሜጀር ከሆሪዞንታሉ አንግሉን ካስቀመጥን ኤዋይን ለማግኘት ኤ ሳይን ቴታ እንላለን። ኤክስን ለማግኘት ኤ ኮዝ ቴታ እናደርጋለን ማለት ነው። ነገር ግን ልጆች እዚህ ጋር እቺኛይቱ አንግሉ ከዚህ ጋር ብትሰጥሳ እቺ አንግል ከዚህ ጋር እቺ ብትሆን አልፋ ብትሆንስ ከዚህ ጋር እንዴት ይሆናል? ኖት ለምሳሌ በአልፋ ከሆነ ምን ይሆናል? ይሄ ኤዋይ ያን ነው ይሄ ሳይድ ማለት ነው። ኤዋይ ምን ይሆናል? ኤ ኮዝ ኦፍ አልፋ ይሆናል። ኤክስ ያን ነው ደግሞ ምን ይሆናል ማለት ነው? ኤ ሳይን ኦፍ አልፋ ይሆናል ማለት ነው። ለዚህችን ማስተዋስ ይጠበቅባቸዋል። አንግሉ ከቨርቲካሉ ከሆነ ከአንግሉ ከቨርቲካሉ ከሆነ እነዚህ የተጠቀምናቸው ሪቨርስ ይሆናሉ ማለት ነው። ኤዋይ is equal to ኤ ኮዝ ኦፍ አልፋ ይሆናል። ኤክስ is equal to ኤ ሳይን ኦፍ አልፋ ይሆናል ማለት ነው። ስለዚህ የመጀመሪያው እነዚህ አንግሉ ከየት ጋር ሲሆን ነው? ከሆሪዞንታል ሲሆን ነው የመጀመሪያው ላይ ማለት ነው። ከዚህ ከሆነ ኤዋይ is equal to ኤ ሳይን ኦፍ ቴታ እንጠቀማላችሁ። ኤክስ is equal to ኤ ኮዝ ቴታ እንጠቀማለን። እነዚህም ጠቀሞች ነው የቬክተሩ አንግል ከሆሪዞንታል ከሆነ ማለት ነው።
እነዚህ እንደምንጠቀመው መቼ ነው? የቬክተሩ አንግል ከየት ሜጀር ከተደረገ ከቨርቲካል ሜጀር ከተደረገ ይቀያየራሉ ማለት ነው። በዚህ መንገድ እነዚህን እንዳትሸወዱ መለማመድ ትችላላችሁ ማለት ነው። ስለዚህ አንድ ቬክተር ወደ 2 እና ወደ 3 ኮምፖነንት ሪዞልቭ ይሆናል። ፕሮሰሱ ምን ተወጥራል? ቬክተር ሪዞሉሽን ይሆናል ነው ተብሎ ይጠራል ነው። ቬክተር ሪዞልቭ ስናደርግ በዚህ መንገድ ሪዞልቭ ማድረግ እንችላለን። ሌላው እዚህ ጋር ይሄ ኮምፖነንት ቬክተር ምን መሆን ይችላል? ፖዚቲቭ መሆን ይችላል፣ ኔጌቲቭ መሆን ይችላል። ለምሳሌ ቬክተሩ ፈርስት ኳድራንት ላይ ካለ እዚህ ፈርስት ኳድራንት ላይ ካለ ሁለቱም ፖዚቲቭ ናቸው። ኤዋይም ኤክስም ፖዚቲቭ ናቸው። ቬክተሩ ሰከንድ ኳድራንት ጋር ወይም እዚህ ጋር ካለ ማን ይሆናል? ኤዋይ ኮምፖነንት ፖዚቲቭ ይሆናል፣ ኤክስ ኮምፖነንት ኔጌቲቭ ይሆናል ማለት ነው። እዚህ ጋር ግን ቬክተሩ እዚህ ጋር ከሆነ ሶስተኛው ኳድራንት ላይ ከሆነ ሁለቱም ምን ይሆናሉ? ኔጌቲቭ ይሆናሉ። ኤክስም ኤዋይም ኔጌቲቭ ይሆናሉ። ቬክተሩ እዚህ ፎርዝ ኳድራንት ላይ ከሆነ ኤዋይ ኔጌቲቭ ይሆናል፣ ኤክስ ምን ይሆናል? ፖዚቲቭ ይሆናል ማለት ነው። ስለዚህ ኮምፖነንት ኦፍ ቬክተርስ ምን ሆን ይችላል? ፖዚቲቭ መሆን ይችላል፣ ኔጌቲቭ መሆን ይችላል። ኢት ዲፔንድ ኦን ዋት ስላይስ ዘ ኳድራንት ኦፍ ዘ ጊቨን ቬክተርስ። ኦኬ ቬክተሩ ባለበት ኳድራንት ላይ ይወሰናል። ይህ ኳድራንቱ ሲቀየር ቬክተሩ ያለበት ኳድራንት ሲቀየር የኮምፖነንቶች ሳይን አብሮ ይቀየራል ማለት ነው። ስለዚህ ቬክተሩ ባለበት ኮምፖነንት በመመልከት ኤዋይ ፖዚቲቭ ይሆናል ወይስ ኔጌቲቭ ይሆናል የሚለውን መለየት ይኖርባቸዋል ማለት ነው። ይህንን መርሳት የለባቸውም። ስለዚህ ለምሳሌ ደግሞ አለው እዚህ ጋር ካለ ቬክተሩ ሁለቱም ፖዚቲቭ ናቸው፣ ኤክስም ኤዋይም ፖዚቲቭ ናቸው። እዚህ ጋር ካለ ቬክተሩ ኤክስ ምን ይሆናል? ኔጌቲቭ ይሆናል፣ ኤዋይ ፖዚቲቭ ይሆናል። እዚህ ጋር ቬክተሩ ካለ ሁለቱም ኔጌቲቭ ይሆናሉ። እዚህ ጋር ካለ ቬክተሩ ደግሞ ኤክስ ፖዚቲቭ ይሆናል፣ ኤዋይ ምን ይሆናል? ኔጌቲቭ ይሆናል ማለት ነው። በዚህ መንገድ እንድትይዙት እፈልጋለሁ ማለት ነው። ሌላው ይሄ ኮምፖነንት እንደዚህ ከሰጣችሁ ኤክስ እና ኤዋይ ቢሰጣችሁ ማግኒቲዩድ ኦፍ ቬክተር እንድታገኛላችሁ። ማግኒቲዩድ ኦፍ ቬክተርስ ማግኒቲዩድ ኦፍ ቬክተር ኤ ያንን ቬክተር ኤ ማግኒቲዩድ እንዴት ይገኛል? የቬክተሩን ማግኒቲዩድ ለማግኘት ለምሳሌ ሁለቱ እነዚህ ኢኩዌሽኖች አሉ። እችን ኢኩዌሽን እንሰዳት። እችን ኢኩዌሽን ፓራሌሎግራም ኦፍ ቬክተር አሪን ተጠቅሜያለሁ። ለምሳሌ የኤን ማግኒቲዩድ እንዴት ይገኛል? ባጭሩ ማግኒቲዩድ ኦፍ ቬክተር ኤ ትሉና ማግኒቲዩዱ ስኬሪት ኦፍ ምን ይሆናል? ይሄ ኤክስ ስኬር ፕላስ ምን ታደርጋላችሁ ማለት ነው? ኤዋይ ስኬር ታደርጋላችሁ ማለት ነው። አደራ ልጆች እዚህ ጋር ማግኒቲዩድ ኦፍ ቬክተር ኤ ምን ያክል ነው ብትባሉ፣ ለምሳሌ ኤክስ 3 ቢሆን ኤዋይ 4 ቢሆን ማግኒቲዩዱ 3 ሲደመር 4 ማለት አትችሉም፣ አይቻልም። 7 እንዳትሉ። ለምን? ሁለቱ በቬክተር አዲሽን ህግ መሰረት ቬክተሮች ኮምፖነንቶቹ ፐርፔንዲኩላር ስለሆኑ የሁለቱን ማግኒቲዩድ ለመፈለግ ምን ትጠቀማላችሁ? ፓይታጎረስ ቴረም ትጠቀማላችሁ ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር ኤ is equal to square of a square plus ay square ብላችሁ ታስቀምጣላችሁ ማለት ነው። ዳይሬክሽን ኦፍ ቬክተር ኤ from the horizontal ዳይሬክሽን የቬክተሩ ዳይሬክሽን እንዴት ይገኛል? ዳይሬክሽኑ እንዴት ይገኛል? በባለፈው እንደነገርኳችሁ ዳይሬክሽን ማግኘት ታን ቴታ is equal to opposite over ምንድነው? አጀሰንት ነው። እችን ደግሞ ምን እናደርጋለን? ቴታ is equal to ብያቸዋለሁ። ታን ኢንቨርስ ኦፍ ኦፖዚት ማን ነው? ኦፖዚታችን ማን ነው? ኤዋይ ነው። ስለዚህ ምን ይላል? ኤዋይ ኦቨር ኤክስ ይሆናል ማለት ነው። ኤዋይ ኦቨር ኤክስ ይሆናል። ስለዚህ this is the direction of the vector A from the horizontal or from the positive x axis ብላችሁ ማስቀመጥ ያላችሁ ማለት ነው። ስለዚህ ማግኒቲዩድን በዚህ መስራት እንችላለን፣ ዳይሬክሽኑን በዚህ ካልኩሌት ማድረግ እንችላለን ማለት ነው።